ሁለተኛ ሳሙኤል ምዕራፍ 10 ነው በቀጥታ የምንሄደው። ምዕራፍ 10 ላይ ዳዊት እንግዲህ ለሃኖን መልካም አድርጎለት ሃኖን በአጸፋው ክፉ ሲመልስለት ነው የሚጀምረው ምዕራፉ። የሃኖን አማካሪዎች ናቸው ሃኖንን ያሳቱት። የዳዊትን መልካም ተግባር በክፉ ተረጎሙና ሊሰልልህ ነው መውጫና መግቢያህን ለማወቅ ነው እንጂ የአባትን ሞት አሳስቦት አንተን ሊያጽናናህ አይደለም መልክተኞችን የላከው ብለው እንዴት እንዳሳቱት እናያለንና ሃኖንም የዳዊትን መልክተኞች እንዴት እንዳዋረዳቸው። ለአንድ እስራኤላዊ ጢሙን መላጨት ማለት በጣም የሚያሳፍር ነገር ነው እና እግራቸውም እንዲታይ አይፈቅዱም። እነሱ እግራቸውን ሸፍነው ነው በልብሳቸው የሚሄዱትና ልብሳቸውን እስከ ወገባቸው ድረስ ቀዶ ከዛ ደግሞ ጺማቸውን ላጭቶ አዋረዳቸው ማለት ነው። ሃኖን መልካምነትን መረዳት እስከማይችሉ ድረስ አንዳንድ ሰዎች በነገራችን ላይ ውስጣቸው በክፋት የተሞላ ነው። መልካምነትን አይምሯቸው ኮምፕሬንድ ማድረግ ራሱ አይችልም። መልካም ስታደርጉላቸው አክሰፕት ማድረግ አይችሉም፣ መቀበል አይችሉም። አይ የሆነ ነገርማ ፈልጎ ነው የሆነ ነገርማ አስቦ ነው የሚሉ ሰዎች ገጥሟቸው አያውቁም። በጣም በቃ በክፋት ትሬንድ ስላላቸው ትሬን ከመደረጋቸው የተነሳ ነፍሳቸው ክፋትን ከመልመዷ የተነሳ አይምሯቸው ለክፉ ነገር የተዘጋጀ ከመሆኑ የተነሳ መልካምን ነገር መቀበል የማይችሉ ሰዎች አሉ። ጌታ ኢየሱስ ክርስቶስን በምድር ላይ ሲመላለስ ምንም አይነት ክፋት ያልተገኘበትን ምንም አይነት ኃጢአት ያልተገኘበትን ማንም ሰውን ያልጎዳውን ያንን ደግ ጌታ የታመሙትን እየፈወሰ የተራቡትን እያበላ በአጋንንት እስራት የተያዙትን ነፃ እያወጣ እየተጓዘ ያለውን ያንን ደግ ጌታ የሰው ልጆች መቀበል አቃታቸው። አንዳንዴ የክፋት ጥግ የክፋት ብዛት መልካምን ነገር መቀበል እስኪያቅተን ድረስ ያደርሰናል። ኤርምያስ 17 ላይ በጣም የሚገርመኝ ቃል አለ። እኔ ስጋ ለባሽን ክንዱ የሚያደርግ የተረገመ ይሁን ብሎ ይናገርና ስጋ ለባሽን ክንዱ የሚያደርግ ሰው በምድረ በዳ ይቀመጣል ብሎ መልካም ነገር በመጣ ጊዜ አያይም ይላል። እንዴት የሚያሳዝን ነገር ነው! መልካም ነገር መጥቶ አለማየት አያይም ይላል። መልካም ነገር ሲመጣ አንደርስታንድ አያደርግም፣ አይምሮ ኮምፕሬንድ አያደርገውም መልካም ነገር ማለት ነው። አሁን የሃኖን ባሪያዎች የዳዊትን መልካምነት አይምሯቸው ኮምፕሬንድ ማድረግ አልቻለም። ሰዎች መልካም ስታደርጉላቸው ሁል ጊዜ ያንን መልካምነት አንደርስታንድ አድርገው ግሬትፉል ሆነው ተገቢውን ምላሽ ይሰጣሉ ብላችሁ መጠበቅ የለባችሁ። በቃ አንዳንድ ሰዎች በልባቸው ካለው ጠማምነት የተነሳ ከገጠማቸው በጣም ብዙ ክፉ ነገር የተነሳ ሰው ከነሱ ምንም ሳይፈልግ ምንም አድርጎላቸው ስለማያውቅ ስለነሱ መልካም ስትናገሩ እንኳን ምን ፈልገህ ነው የሚሏቸው ሰዎች ገጥሟቸው ያውቁ። ምን ፈልገህ ነው ምን አስበህ ነው ይሏቸዋል። አያችሁ፣ እነሱ ውስጥ ነው ችግሩ ያለው እናንተ ጋር ሳይሆን አሁን የሃኖን ባሪያዎች ውስጥ ነው ችግሩ ያለው እንጂ ዳዊት ጋር አይደለም። ዳዊት እኮ ስለ አባቱ ውለታ መልካም ነገር ለመመለስ ነው እንዲያጽናኑት ባሪያዎችን የላከው። ግን ሰው ማለት እንኳንስ የዳዊትን ባሪያዎች ኢየሱስን መቀበል ያልቻለ ነው። ነፍሱን ስለ ሌሎች ቤዛ አድርጎ ሊሰጥ ሌሎችን ሊያገለግል መስዋዕት ሊሆን ህይወት ሊሰጥ የመጣውን ኢየሱስን ሰው መቀበል አቃተው። ምን እንዴት አድርገን እንቀበለው? ምንድነው እሺ ከኛ የሚፈልገው ምንድነው ይላሉ ሰዎች። መቀበል አቃታቸው። ዮሐንስ ወንጌል ምዕራፍ 1:11 ላይ የእርሱ ወደ ሆነው መጣ የገዛ ወገኖቹ አልተቀበሉትም ይላል። እውነትን ሲናገር ጌታ ፈሪሳውያን አመፅ አድርገው የተረጉሙት ነበረ። አንዳንዴ በነገራችን ላይ እኛ የተናገርነው ነገር አይደለም ችግር ያለበት፣ የሰዎች የትርጉም ክፍላቸው ነው ችግር ያለበት። ሰዎች መተርጎሚያቸው ከተበላሸ እናንተ ምንም ያክል ያማረ ቃል ብትናገሩ ምንም ያክል እውነት ብትናገሩ በፈለጉት መንገድ ስለሚተረጉሙት ውጤቱን መቀየር አትችሉም። እናንተ ፈሪሳውያን ጌታ የሚናገረውን እውነት አመፅ አድርገው የተረጉሙት ነበር። ምንድነው እስኪ ከኃጢአት በየትኛው ትከሱኛላችሁ ሲላቸው ከኃጢአትስ በየትኛው ማንከስህም ይሉታል። እና ስለምንድነው ልትወግሩኝ የምትፈልጉት? ራስህን የእግዚአብሔር ልጅ አድርገህ ስለመጥራትህ። ራሱ የእግዚአብሔር ልጅ መሆኑ እኮ እውነት ነው። እውነትን ስለተናገረ ግን አመፀኛ አድርገው ይቆጥሩት ነበረ። እስከ መስቀል ድረስም አሳደውት ነበረ። ስለዚህ ወዳጆቼ እኛ የራሳችንን ድርጊት እንጂ የሰዎችን ምላሽ መቆጣጠር አንችልም። መልካም አድርገን እንደ ክፉ መታየት በእኛ አልተጀመረም። ጌታም መልካም አድርጎ እንደ ክፉ ይታይ ነበረ። ይኸው ዳዊት መልካም አድርጎ እንደ ክፉ ታይቷል። የክርስትና እንደውም ወጉ ነው። የሚገርማችሁ ነገር መልካም እያደረጉ እንደ ክፉ መታየት የክርስትና ወጉ ነው። አሳያችኋለሁ። ሰዎች አልተረዱንም ብለን መልካም ከማድረግ አንከልከል። ዋናው ነገር ሰው ስላልተረዳን እግዚአብሔር በእኛ የጀመረው ስራ እግዚአብሔር በህይወታችን ላይ ያለው ዓላማ አይቋረጥም። ስለዚህ ሰው እኛን መረዳቱ አይደለም ሊያሳስበን የሚገባው፣ እኛ የኛ ልብ ያለበት ፖዚሽን ነው ሊያሳስበን የሚገባው። አንድ ጊዜ መልካም አድርገን በክፉ ሲመለስልን ያ ነገር እንዳይለውጠን ኮንፊርም እንዳያደርገን ገጭቶን የራሱን ቅርጽ እንዳያስይዘን መጠንቀቅ ነው ያለብን። ከዚህ በኋላ ቆይ እኔ ነኝ ዋቀው የሚል አይነት አቲቲዩድ ውስጥ አይደለም መግባት ያለብን።
ድሮም አበሻ ምናምን የሚባል ነገር አለ። አሁን ድሮም አበሻ መልካም ሲያደርጉለት አይወድም፣ ከዚህ በኋላ ቆይ አይለመደኝም እንድንል አይደለም የሚያስፈልገው። ያ ማለትማ ተሸነፍን በቃ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል እግዚአብሔር ቃል። በክፉ መሸነፍ ማለት ምን ማለት ነው? ክፉ ሲያደርጉብን መልሰን ክፉ ማድረግ፣ ወይ ክፉ ሲያደርጉብን መልካም ማድረጋችንን ማቆም። የዛን ጊዜ በክፉ ተሸንፈናል። ክፉን ግን በመልካም ማሸነፍ ጌታችን ያደርግ እንደነበረው ማለት ነው። የአሞን ልጆች ጥፋታቸውን አውቀው ይቅርታ ከመጠየቅ ይልቅ ለጦርነት የተዘጋጁት። የሚገርማችሁ ነገር በዳዊት ፊት እንደተጠሉ ሲያስቡ፣ አሁን ዳዊት እውነት ከተማቸውን ሊሰልል ቢሆን ኖሮ የላከው እንደዚህ አይነት አጸፋ እንደማይመልስላቸው ያውቃሉ። ልክ እንዳሉን እኮ ገብቷቸዋል። ዳዊት እንዴት እንደተበሳጨ ሲሰሙ እኮ ገብቷቸዋል። ግን ልከው ይቅርታ ከመጠየቅ ይልቅ ጦርነት ለመግጠም መደራጀት፣ መሰባሰብ፣ መረዳዳት ጀመሩ ማለት ነው። ፈሪሳውያንም እንደዛው ነው ያደረጉት። ኢየሱስን በብዙ መንገድ ፈትነውት አንዳች ባያገኙበትም ልክ አለመሆናቸውን ከመቀበል ይልቅ በትዕቢታቸው ቀጥለው እስከ መስቀል ድረስ ሊያሳድዱት። ሰው እንደዚህ ነው። በነገራችን ላይ ሰው እንደዚህ ነው። እናንተ ቆይ ይገባዋል ብላችሁ ጠብቃችሁ ላይገባው ይችላል። በቃ ቁርጣችሁ ንቁ። አንድ ቀን ይገባታል የምትሏት ላይገባት ይችላል። አልገባቸውም። የአሞን ልጆች አልገባቸውም። ፈሪሳውያን አልገባቸውም። ሰው ላይገባው ይችላል። ስለዚህ ምን እናደርግ? መልካም ማድረጋችንን እንቀጥል። እንደ ጌታችን መልካም ማድረጋችንን እንቀጥል። አያችሁ፣ ትዕቢት ችግር እየጨመረ እንዲሄድና ብዙ ዋጋ እንድንከፍል ያደርጋል። የአሞን ልጆች ትዕቢታቸው ሪፔንት እንዳያደርጉ ይቅርታ እንዳይጠይቁ አደረጋቸውና ችግሩ ጨምሮ ብዙ ዋጋ እንዲከፍሉ አደረጋቸው። ለዳዊትና ለእስራኤል ግን እግዚአብሔር ለመልካም ነው ያደረገው። የሚገርሙ ለመልካም ነው ያደረገላቸው። ከዛ በኋላ ሰልፍ ሲወጡ በጣም የሚያስደስተኝ ክፍል አለ። የኢዮአብ ሰልፍ ጥበብ በጣም ከዚህ በጣም እንማራለን ብዬ አምናለሁ። ዛሬ በጣም ያስደስተኛል። ቁጥር 9 ላይ እንደዚህ ይላል፣ ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ ከእስራኤል ምርጥ ምርጦቹን ሁሉ መረጠ፣ በሶርያውያንም ፊት ለሰልፍ አኖራቸው። አያችሁ፣ ዛሬም ክርስቲያኖች በዚህ በጨለማ በተያዘ ዓለም ውስጥ ስንኖር በጠላት ተከበን የምንኖረው ወገኖቼ፣ ይሄንን መካድ አያዋጣንም። በቃ ዮሐንስ በመልእክቱ ምን አለን? እኛ ከእግዚአብሔር እንደሆንን ዓለሙም ሁሉ በጨለማው እንደተያዘ፣ ሲስተሙ ሁሉ በጨለማው እንደተያዘ እናውቃለን። ይሄን መካድ ምን ያዋጣል ወገኖቼ? አይ ሰይጣን የለም፣ በቃ ምንም የለም፣ ተሸንፏል፣ ተበትኗል፣ ወድቋል ምናምን ነገር ስላለን የእግዚአብሔር ቃል ውሸት ይሆናል? ዓለሙ ሲስተሙ በጨለማው ተይዟል። ተከበን ነው የምንወጣው የምንገባው። እንደ በጎች በተኩላዎች መካከል ልካችኋለሁ ነው ያለን ጌታ። በተኩላ ተከበን ነው ተሰማርተን ውለን የምንመጣው። በተከበበ ከተማ በእግዚአብሔር ምሕረት ተጠብቀን ነው ለዚህ ሰዓት ደርሰን ራሱ የተገናኘ ነው። እንደተከበብን ማወቅ አለብን። መጀመሪያ ደረጃ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያውን ይዞራል ብሏል እኮ። የሚዞረን አለ፣ የከበበን አለ፣ ሲስተሙን የተቆጣጠረ አለ። ይህንን መካድ አንችልም። ይህንን ራሱ እንድንክድ የሚያደርገን በነገራችን ላይ የጠላት አንድ የጦርነት ስትራቴጂ ነው። ታውቃላችሁ፣ ሰይጣን አንዱ ስትራቴጂው የለሁም ብሎ ማስወራት ነው። የለሁም ብሎ ማስወራት። አሁን በዚህ ዘመን ደግሞ በተለይ ዘመናዊነት እያስመሰለ አዲስ ትምህርት እያስመሰለ እኛን ያሟሟቀ እያስመሰለ እየሰራሁ አይደለሁም ብሎ ያስወራል። ኖሮ በመካከላችን ፍቅራችንን እየዘረፈ ሰላማችንን እየዘረፈ እሳታችንን እያጠፋ ህብረታችንን እየበተነ መቀባበላችንን እየወሰደብን በረከታችንን እየወሰደ ጤንነታችንን እያናጋ ትዳሮችን እያፈረሰ ልጆችን እየነጠቀ እየወሰደ ከዛ ግን የለሁም እባክህ ተሸንፏል እንድንባባል ያደርገናል። አዎ ተሸንፏል፣ ግን ድላችንን አስጠብቀን መቆም አለብን። አሁንም ዙሪያችንን ይዞራል። በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣን ይልና የእግዚአብሔር ቃል እንግዲህ ይላል ደግማችሁ በባርነት ቀንበር እንዳትያዙ ይላል። አያችሁ፣ ደግሞ መያዝ የሚባል ቻንስ አለ ማለት ነው። ደግሞ ለመያዝ የሚዞር አለ፣ የሚያደባ አለ ማለት ነው። የለሁም እያለ የሚያስወራው አድፍጦ አድብቶ ሊመታን ነው ወገኖች፣ ሊመታን ነው። የሆነ ሰዓት ላይ ስንነቃ ዝለናል፣ እሳታችን ጠፍቷል፣ ፓሽናችን የለም፣ መጸለይ አንፈልግም፣ የእግዚአብሔርን ቃል የመስማት ፍላጎታችን ጠፍቷል፣ ቤተክርስቲያን መሄድ ሞት መስሎ ይታየናል፣ ከቅዱሳን ጋር ህብረት ማድረግ ይደክመናል፣ አገልግሎት ከንቱ ነገር ሆኖ ታይቶናል። አያችሁ፣ የለሁም 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 እያለ ግን ሳናውቀው በዝብዞናል። የታለ ያ ፍቅር? የታለ ያ ቀናዓት? የታለ ያ መነቃቃት?
የታለ ያ መቸኮል? የታለ ወደ እግዚአብሔር ቤት እንሂድ ሲሉን ያለን ደስታ? የለሁም እያለ ሰርቆብናል። ከበባ እንዳለ ወዳጆቼ እንዳትረሱ። ተከበናል። ኢዮአብ እንደተከበበ ባየ ጊዜ ስልት ነደፈ። ምን እናድርግ አለ? እንተባበር አለ። አያችሁ፣ በከበባ ውስጥ እንደሚኖር የገባው ሰው፣ እንዳልደረሰ የገባው ሰው፣ ጽዮን እንዳልደረሰ የገባው ሰው፣ ዴስቲኒው ጋር እንዳልደረሰ የገባው ሰው፣ በዚህ በወደቀ ዓለም እንደሚኖር የገባው ሰው ምን ያደርጋል? ከወንድሞች ጋር እጅ ለእጅ ተያይዞ ይቆማል። ብቻውን እንደማይዘልቅ ይገባዋል። ብቻውን እንደማይደርስ ያውቃል። ስለዚህ እየተባበርን ነው ጠላትን ድል የምንነሳው ማለት ነው። እየተባበርን ነው የምንደርሰው። እየተያያዝን ነው እስከ ጽዮን ድረስ የምንሄደው። ዘምረናል አይደል? አንድ ቀን ይህንን መዝሙር እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን። እጅ ለእጅ ተያይዞ ነው የሚገባው። ኢዮአብ እንዴት ደስ ይላል! ለሁለት ከፈለውና ከኋላና ከፊት አደረገው። እንተባበር አለ። ከዛ ቁጥር 11 ላይ ሶርያውያን ቢበረቱብኝ ትረዳኛለህ አለ። የአሞን ልጆች ቢበረቱብህ እኔ መጥቼ እረዳሃለሁ። እንዴት ደስ ይላል! አያችሁ፣ ሰልፉ ሲበረታብን እርዳታ እንጠይቅ፣ ትዕቢተኞች አንሆን። ወንድሞቻችን ሰልፍ ሲበረታባቸው ደግሞ ተነስተን እንርዳቸው፣ ራስ ወዳዶች አንሆን። እነዚህ ሁለት ነገሮች ከኢዮአብ ስልት የምንማራቸው ናቸው። ሰልፍ በርትቶብሻል፣ እርዳታ ጠይቅ። ትዕቢት ነው እርዳታ አለመጠየቅ፣ ትዕቢት ነው። የእውነት የሚጸልዩ ይሄ የጸልይላለሁ የምትለዋን እቺ የአንደበቷን እንትን ተዋትና የእውነት የሚጸልዩ የእውነት ከጎናችሁ የሚቆሙ የእውነት የእናንተን ተጋድሎ የሚጋደሉ ወገኖች ጋር ደውሉላቸው፣ አገኟቸው። በርትተውብኛል፣ በቃ እኔ በዚህ ሰሞን በርትቶብኛል፣ እንድትጸልይልኝ እፈልጋለሁ። አንተ ሲበረቱብህ ደግሞ እኔ እጸልይልሃለሁ። ሃሌሉያ! ተያይዘን ነው የምንደርሰው፣ እየተረዳዳን ነው የምንደርሰው። እንዴት ደስ ይላል! ቢበረቱብኝ ትረዳኛለህ፣ ሲበረቱብህ ደግሞ እኔ መጥቼ እረዳሃለሁ። እኔ ዛሬ ወይኗዬን ብረዳት ምንም የሚያስታብየን ነገር የለም፣ እሷንም ምንም ትንሽ የሚያደርጋት ነገር የለም። ነገ ደግሞ ሲበረቱብኝ እሷ መጥታ ትረዳኛለች። እንደዚህ ነዋ የምንደርሰው እስከ ፍጻሜ ድረስ። ከዛ ቁጥር 12 ላይ አይዞህ አለው። አይዞ ስለ ሕዝባችንና ስለ አምላካችን ከተሞች እንበርታ፣ እግዚአብሔርም ደስ ያሰኘውን ያድርግ አለ ይላል። አያችሁ፣ እኛ ኃላፊነታችንን እንወጣለን። እጅ ለእጅ ተያይዘን በህብረት የወንድሞቻችንን ጦርነት እንጋደላለን። ወንድሞቻችን የእኛን ይጋደላሉ። ኃላፊነታችንን እንወጣለን። ለውጤቱ ደግሞ እግዚአብሔርን እናምናለን። አፍተሮል አዝማቻችን፣ ዋናው አዝማች እግዚአብሔር ስለሆነ ማለት ነው። ዋናው ንጉሳችን እግዚአብሔር ስለሆነ ለውጤቱ እግዚአብሔርን እናምናለን። እግዚአብሔር አያችሁ፣ ምንም እንኳን እስራኤል ጥቂት ቢሆኑ ስለታመኑበት ድልን ሰጣቸው። እዚህ ቦታ ላይ በጣም እኮ አውት ነምበርድ ናቸው። በነገራችን ላይ እዚህ ላይ እነዛ በጣም ብዙ ናቸው፣ እስራኤል ጥቂት ናቸው። ግን ምን አለ ኢዮአብ? ምን አለ? እግዚአብሔር ደስ ያሰኘውን ያደርጋል፣ እኛ ኃላፊነታችን እንወጣለን አለ። እግዚአብሔር ደግሞ ደስ ያሰኘውን አደረገ፣ ለህዝቡ ድል ሰጣቸው። መክብብ ምዕራፍ 9 ቁጥር 11 ላይ የሚገርመኝ ቃል አለ። እኔም ተመለስኩ አለ ሰለሞን፣ ከፀሐይ በታች ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ላስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየው። ጊዜና እድል ግን ሁሉ ይገናኛቸዋል አለ። አያችሁ፣ እግዚአብሔር ጥቂት ቢሆኑም እግዚአብሔር ከነሱ ጋር ስለሆነ ድልን ሰጣቸው። ለካ ሰልፍ ለኃያላን አይደለም። ለካ ሰልፍ በብዙ ቁጥር አይደለም። ለካ ድል የሚገኘው በብዙ መሳሪያ አይደለም። እግዚአብሔር ነው ጊዜና እድልን የሚያገናኛቸው። ጌታ ኢየሱስ ስለ መልካምነቱ ክፉ መልሰውለታል። እስከ መስቀል ሞት ድረስ አሳደውታል። መልካም ስላደረገላቸው ብቻ ማለት ነው። እግዚአብሔር ደግሞ ከሙታን አስነስቶ ከሁሉ በላይ ከፍ ከፍ አድርጎታል። ለእስራኤልም ያደረገላቸው እንደዛ ነው። ስለ መልካምነታቸው ክፉ ሲመልሱላቸው እግዚአብሔር ድልን ሰጣቸው። ያልነበራቸውን ነገር ምርኮ በምርኮ አደረጋቸው ማለት ነው። ወገኖቼ፣ እኛ ዛሬ መልካም አድርገን ክፉ ይመልሱልን፣ በእግዚአብሔር ዘንድ ብድራት አለ። ብድራት በእግዚአብሔር ዘንድ አለ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 19 ጀምሮ ትንሽ ሰፋ ያለ ክፍል አነባለሁኝ። በጣም ሀሳባችንን ስለሚያስረግጥ ማለት ነው ክፍሉ። ከቁጥር 19 እስከ 23 እንደዚህ ይላል። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል። ምን የሚቀበል? በግፍ መከራን የሚቀበል እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት?
ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና። በጣም የሚገርመኝ ክፍል ይሄ ነው። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። አያችሁ፣ ቁጥር 21 በጣም ነው የገረመኝ። የተጠራችሁት ለዚህ ነውና። ኢትስ ፓርት ኦፍ አወር ኮሊንግ፣ የጥሪያችን አካል ነው። ምን መልካም እያደረጉ መከራ መቀበል። ዋው! የጥሪያችን አንድ አካል ነው። ከተጠራንበት ዓላማ አንዱ ለዚህ ነው አለ። ክርስቶስ ራሱ ፍለጋውን ምሳሌውን ትቶላችሁ የሄደው የዚህን ነው። ምን እያደረገ ነበረ ክርስቶስ? ኃጢአት አላደረገም፣ ተንኮል ባፉ አልተገኘም። ሲሰድቡት መልሶ አይሳደብም ነገር፣ መከራ ቢቀበልም አይዝትም ነበረ። በጽድቅ ለሚፈርደው ራሱን አሳልፎ ይሰጥ ነበረ። አያችሁ፣ ምሳሌ ትቶልናል። እንደዚህ አድርጉ። ክፉ ሲያደርጉባችሁ ክፉ አትመልሱ፣ ክፉ ለሚያደርጉባችሁ መልካም አድርጉ። ሲሰድቧችሁ መልሳችሁ አትሳደቡ፣ መከራ ስትቀበሉ አትዛቱ፣ በጽድቅ ለሚፈርደው ራሳችሁን አሳልፋችሁ ስጡ ብሎ ምሳሌን ትቶልን አለፈ። ፍለጋውን እንድንከተል። ፍለጋ ማለት ታውቃላችሁ ዱካ ማለት ነው። በእኛ በቀላል አማርኛ ዱካ ማለት ነው። አንድ ሰው የሄደበትን ዱካ እየተከተላችሁ እየረገጣችሁ እንደመሄድ፣ እንደዛ እንድናደርግ ፍለጋውን እንድንከተል፣ ዱካውን እንድንከተል ምሳሌ ትቶልን አለፈ። መከራ እየተቀበሉ አለመሳደብን እንድንከተል ማለት ነው። መከራ እየተቀበሉ ማመስገንን፣ እግዚአብሔርን እያሰቡ አለመዛትን፣ በጽድቅ ለሚፈርደው ራሳችንን አሳልፈን መስጠትን፣ ይህንን ምሳሌ እንድንከተል ትቶልን አለፈ። ስለዚህ ከዚህ ምዕራፍ ላይ በዋነኛነት የምንማረው መልካም አድርገን መከራን ስንቀበል መታገስ የጥሪያችን አንድ አካል ነው። ጦርነቱን እኛ ካልጀመር ነው ክፋቱ ከኛ አይጀምር እንጂ ደግሞ የሚዋጋልን እግዚአብሔር። ከዚህ ምዕራፍ ያየነው ነገር ይሄ ነው። ዳዊት መልካም ባደረገ ክፉ ተመለሰለት። ጦርነቱን እሱ አልጀመረም፣ እግዚአብሔር ተዋጋለት። እግዚአብሔር ይመስገን። ምዕራፍ 11 ላይ ስንመጣ ምዕራፍ 11 ደግሞ በጣም አሳዛኝ ምዕራፍ ነው፣ ግን ደግሞ በጣም የታወቀና ብዙ ጊዜ የምንሰበከው ብዙ ጊዜ የምናነበው ክፍል ነው። በጣም ብዙ ትምህርትም የሚወጣበት ምዕራፍ ነው። ምዕራፍ 11 የዳዊትን ውድቀት የምናይበት ነው። የዳዊት ውድቀት የሚጀምረው ቁጥር 1 ላይ ነው። ይገርማችኋል፣ ቁጥር 1 ላይ ነው። ነገስታት ሰልፍ በሚወጡበት ጊዜ ይልና ዳዊት ግን በኢየሩሳሌም ቀርቶ ነበር ይላል። አይገርምም? የሚጀምረው ውድቀቱ እዛ ጋ ነው። ጊዜው ምን አይነት ጊዜ ነው? ነገስታት ሰልፍ የሚወጡበት ጊዜ ነው። ዳዊት ግን ይላል። አያችሁ፣ መሆን ያልነበረበት ነገር እንደሆነ የምታውቁት ዳዊት ኢየሩሳሌም ቀርቶ ነበር አይደለም የሚለው ቃል። ዳዊት ግን በኢየሩሳሌም ቀርቶ ነበረ። መገኘት የማይገባው ስፍራ ላይ ተገኝቶ ነበረ። መዋል የሚገባው ስፍራ ላይ አልዋለም ነበር። የመጀመሪያው ችግር የጀመረው እዛ ጋ ነው። ዳዊት መገኘት በሚገባው ስፍራ ሳይገኝ ቀርቶ ስራ ሲፈታ፣ አይድል ሲሆን፣ ስጋው ሲመቻች ወጥመድ ውስጥ ወደቀ ማለት ነው። ወጥመድ ውስጥ ወደቀ። ስራ የፈታ አይምሮ የሰይጣን ወርክሾፕ ይሆናል ይባላል። አያችሁ፣ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ የአባቱን ፍቃድ ለመፈጸም ይተጋ ነበር እንጂ ስራ ፈቶ ተመቻችቶ አይድል ሆኖ ታይቶ አያውቅም። ኢየሱስ አያርፍም ማለት አይደለም። ሲያርፍ ራሱ በእግዚአብሔር ሕልውና ውስጥ ነው የሚያርፈው። ከእግዚአብሔር ጋር ነው የሚያርፈው። እረፍት ብያችኋለሁኝ። ከእግዚአብሔር አይታረፍም፣ ከእግዚአብሔር ጋር ይታረፋል እንጂ። ዳዊት ከእግዚአብሔር ጋር አይደለም ያረፈው፣ ከእግዚአብሔርም ጭምር ነው ያረፈው። መሆን የሚገባው ቦታ ላይ ሳይገኝ ቀርቶ አይድል ሆኖ መገኘት ያልተገባው ቦታ ላይ ተገኘ። እንዴት አይድል ሆኖ እንደተገኘ ደግሞ ቦታውን ስታነቡት በዝርዝር በጣም ይገርማችኋል። በጣም ይገርማል። በመሸ ጊዜ ይላል። እናንተ ፀሐይ በመሸ ጊዜ፣ ፀሐይ በጠለቀች ጊዜ ከምንጣፉ ላይ ተነሳ። ቀኑን ሙሉ ተኝቶ ውሎ ማለት ነው። የእስራኤል ንጉስ፣ የእስራኤል መሪ፣ ጦረኛው ዳዊት ህዝቡን ነፃ እንዲያወጣ፣ ህዝቡን እንዲያስተዳድር፣ ለህዝቡ በቅንነትና በጽድቅ እንዲፈርድ የተቀባው ዳዊት ቀኑን ሙሉ ምንስ ያስተኛዋል? አይድል ሲሆን አያችሁ፣ ለስጋው እድል ፈንታ ሲሰጥ
ቀኑን ሙሉ ተኝቶ ውሎ ፀሐይ ስትገባ አካባቢ ከምንጣፉ ላይ ተነሳና በሰገነቱ ላይ መመላለስ ጀመረ። አያችሁ፣ በምናርፍበት ሰዓት እንኳን አእምሯችን ስለማያርፍ እኛ የሚያስበውን ነገር መርጠን ካልሰጠነው ከሚያየው ተነስቶ ማሰቡ ስለማይቀር ክፉ ምኞት በልባችን ይጸነሳል። ባይዘወይ አእምሮ አያርፍም። ታውቃላችሁ፣ እኛ ተኝተንም ስራ ይሰራል። እኛ ተኝተንም ቀን ያየናቸውን ነገሮች የሰማናቸውን ነገሮች ይመዘግባል፣ ፎልደሮች ውስጥ ያስቀምጣል። ከአጭር ጊዜ ሜሞሪ እያወጣ ወደ ረጅም ጊዜ ትውስታዎች ያሸጋግራል። ስራ ይሰራል። ተኝተን እንኳን አያርፍም። አላስብም ስላልን አለማሰብ አንችልም። ለአእምሯችን ሁል ጊዜ የሚያስበውን ነገር መስጠት የኛ ኃላፊነት ነው። የሚያሰላስለውን ነገር መስጠት የኛ ኃላፊነት ነው። እውነት ነው። መቦዘን የውድቀት ምክንያት ነው። በጣም ብዙ ኃጢአት፣ በጣም ብዙ ውድቀት ከመቦዘን፣ ስራ ፈት ከመሆን፣ በጥሪያችን ውስጥ ካለመገኘት፣ በዓላማችን ውስጥ በሰልፋችን ውስጥ ካለመገኘት የተነሳ ይከበናል። ከቦብ ደግሞ አጥምዶ ይጥለናል። ይከበናል። በቃ ስራ ስንፈታ ይከበናል። እየመጣ አጋጥሟቸው አያውቁም? በቃ ከሆነ ከጥሪያችሁ፣ ከአገልግሎታችሁ፣ ከመስመራችሁ የሆነ ከምትሰሩት ነገር ወጥታችሁ አይድል ስትሆኑ የሆነ ሀሳብ ይመጣና ይከባችኋል። ስራ ፈታችሁ ስትቀመጡ ማለት ነው። ዳዊት ስራ ሲፈታ ከበበው መጡ ይሄ ሀሳብ ማለት ነው። ወዳጆቼ በመንፈስ እናርፋለን እንጂ ከመንፈስ አናርፍም። ስናርፍ ራሱ በመንፈስ ነው የምናርፈው። በእግዚአብሔር እናርፋለን እንጂ ከእግዚአብሔር አናርፍም። በመንፈሳዊ ነገር እናርፋለን እንጂ ከመንፈሳዊ ነገር አናርፍም። ዳዊት ግን ከሁሉ ነገር አረፈ። ሁል ጊዜ ደግሞ በተልኳችን ውስጥ መሆን ከወጥመድ ያድነናል። ዳዊት ከተልኮ ወጥቶ ነው ወጥመድ ውስጥ የገባው። በተልኮ ውስጥ መሆን አንድ ጊዜ ነግሬያችኋለሁኝ ስለ አገልግሎት ስንነጋገር። አገልግሎት እኔ ራሴ በጣም በአገልግሎት ከተጠቀሙ ሰዎች አንዷል። በአገልግሎት በጣም ተጠቅሜያለሁ። ለምን እንደው ታውቃላችሁ? ከማገልገል ባሻገር አገልግሎት ጠብቆኛል። እኔ ይጠብቃል። ታውቃላችሁ፣ ጥሪያችሁ ውስጥ መሆን ይጠብቃችኋል። አንድ ጊዜ በጣም ከምወዳት አንዲት ፓስተር ጋር ስንነጋገር እንደዚህ አለችን። በአገልግሎት ውስጥ ተሸሽገን እኮ ብዙ ክፉ ቀኖችን አለፍን። ብዙ የማናውቅባቸውን፣ ያልበሰልንባቸውን፣ ስር ያልሰደድንባቸውን ብዙ ጊዜዎችን፣ ወጣትነታችንን፣ ብዙ ጊዜዎችን፣ ብዙ ክፉ ቀኖችን በአገልግሎት ውስጥ ተሸሽገን እኮ አመለጥን አለችኝ። አያችሁ ወዳጆቼ፣ ብዙዎቻችን በኳይር ውስጥ ተሸሽገን፣ በዲያቆንነት ውስጥ ተሸሽገን፣ በጸሎት ህብረት ውስጥ ተሸሽገን፣ በጥሪ ውስጥ፣ በአገልግሎት ውስጥ፣ በህብረቶች ውስጥ ተሸሽገን በጣም ብዙ ያልበሰልንባቸው ወራቶች ሊያጋልጡን ከነበሩ ጉዳቶች አምልጠናል፣ አልፈናል። ስለዚህ በመንፈሳዊ ነገር ይታረፋል እንጂ ከመንፈሳዊ ነገር አይታረፍም። ከመንፈሳዊ ነገር ብሬክ አይወሰድም ማለት ነው። ያልገባው ሰው ካለ ሲደክመን ወደ እግዚአብሔር መጥተን እግዚአብሔር ፊት እናርፋለን እንጂ ከእግዚአብሔር ወጥተን አይደለም የምናርፈው። በጥሪያችን ውስጥ መሆን፣ በተልኳችን ውስጥ መሆን ከወጥመድ ያድነናል። ወደ ማታ ጊዜ ከምንጣፉ ተነሳ ይላል መሪው ዳዊት፣ ጦረኛው ዳዊት። ባሪያዎቹ ታቦቱን ይዘው ሰልፍ ላይ ናቸው። እሱ ግን በቀን ተኝቶ ነበረ። አይገርማችሁ? በቀን ተኝቶ ነበረ። ከዛ ተነሳና ቤርሳቤህን አየ። ጠየቀ። ማናት አለ። አየ፣ ተመኘ፣ ጠየቀ፣ አስመጣት፣ ከእሷ ጋር ተኛ። አያችሁ፣ አይን የስጋ በር ነው። ልባችን ጋር ሳይደርስ ካልገታ ነው ህይወታችንን ያመሰቃቅለዋል። ገብቶ ማለት ነው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ደግሞ ሞትን። ምኞት ደረጃ ላይ ያለ መቅጨት ካልተቻለ ኃጢአት ይሆናል፣ ኃጢአት ደግሞ ሞትን ይወልዳል ማለት ነው። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 28 ላይ ጌታ እንደዚህ ያለ፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ይሄ ክፍል አይገርማችሁ? እኔ መጀመሪያ ሳነበው በጣም ገርሞኛል። ጌታ ግን እንዴት እንደዚህ አለ? ወደ ሴት ያየ ሁሉ የተመኛትም እንዴት ከእሷ ጋር አመንዝሯል ተብሎ በቃ እንዳመነዘረ እንዴት ይቆጠርበታል? ከዛ በኋላ ያለው የጊዜ ጉዳይ ነው። በቃ የተመቻቸ አትሞስፌር የማግኘት ጉዳይ ነው። ልብ ላይ እኮ ነው ነገሩ የሚያልቅ። ወደ ሴት ለስት ፉሊ ያየ፣ ዝም ብሎ እንደው ሴት አትዩ ቀኑን ሙሉ አይናችሁን ጨፍናችሁ ዋሉ ማለት አይደለም። ለስት ፉሊ በመመኘት ያየ፣ ያንንም ምኞት ወደ ልቡ አስገብቶ ኢንተርቴን ያደረገ
አንድ ሰው መጀመሪያ አንዲትን ሴት አይቶ የሆነ ሀሳብ ውል ሊልበት ይችላል እኮ ከዚህ በፊት እንዳወራ ነው ማለት ነው። ወፎች በጭንቅላት ላይ መብረር ይችላሉ፣ ጭንቅላትህ ላይ ግን ጎጃቸውን መስራት አይችሉም እንደሚባለው ማለት ነው። የሆነ ሀሳብ እኮ ውል ሊልበት ይችላል። ደግሞ ግን ያንን ሀሳብ ኢንተርቴን አድርጎት ወደ እሷ ደግሞ ከተመለከተና ያ ምኞት በልቡ እንዲጸነስ ከፈቀደለት የጊዜ ጉዳይ ነው፣ የሁኔታ መመቻቸት ጉዳይ ነው። በእግዚአብሔር ዘንድ ያ ነገር ተፈጽሟል። ምክንያቱም እግዚአብሔር ልብን ነው የሚያየው። ከድርጊት መጀመሪያ ልብ ላይ ነው የሚያልቀው ነገሩ። በልቡ ሰርቆ ነገሩ ስላልተመቻቸለት በእጁ ያልወሰደውን ሰው እግዚአብሔር ሌባ ነው የሚለው። በልቡ አመንዝሮ ሴቲቱ እምቢ ስላለችው ያላመነዘረውን ሰው እግዚአብሔር አመንዝራ ነው የሚለው። ምክንያቱም በልቡ ጨርሷላ ሰውየው፣ ነገሩ ስላልተመቻቸለት ነው። ዳዊት ንጉሥ ስለሆነ ተሳካለት። ሌላ ሰው ቢሆን ግን ሴቲቱ እሺ ላትለው ትችላለች። ግን አመንዝሯል። ኦሬዲ እኮ ልኮባታል። ኦሬዲ ልቡ ውስጥ ተጸንሷል ነገሩ። ለዚህ ነው ጌታ ወደ ሴት ያየ የተመኛትም ያን ጊዜ በልቡ ከእሷ ጋር አመንዝሯል ያለው። ምኞት ወዳጆቼ ስር ነው፣ ዝሙት ፍሬ ነው። ስሩ ካልተነቀለ ጊዜ ጠብቆ ማፍራቱ አይቀርም። ስሩን ነው ማጥፋት የሚያስፈልገው። የምናስርበው ነገር ይሞታል፣ የምንመግበው ነገር ደግሞ ያድጋል። ከዚህ በፊት ምሳሌ ነግሬያችኋለሁ። 2 ውሾች ያሉት ሰው፣ አንድ ነጭና አንድ ጥቁር ውሻ አለው እና በየቀኑ ቁማር ያጫወታል በውሾቹ። ይዟቸው ወጥቶ መንገድ ዳር ቁጭ ብሎ ዛሬ ነጩ ውሻ ያሸንፋል ይላል። ከዛ እናንተ ትመጡና አይ ጥቁር ውሻ ያሸንፋል ብላችሁ ታስይዛላችሁ። ከዛ በኋላ ይጋጠሙና ነጩ ውሻ ያሸንፋል እሱ ያለው ማለት ነው። ከዛ በሚቀጥለው ቀን ትመጡና እንደገና አሁንም ውሾቹን ይዞ ደጅ ይቀመጣል። ትመጡና ትላንትና ነጩ ውሻን ያሸነፈው ዛሬ ነጩ ውሻ ብዬ ነው ማስይዘው ብላችሁ ስትጠብቁ ጥቁር ውሻ ያሸንፋል ይላችኋል እሱ። ነጩ ብላችሁ ታስይዛላችሁ። ትላንትና ነጩ አሸንፏል። ከዛ በኋላ ዛሬ ጥቁሩ ያሸንፋል። ምንድነው ቴክኒኩ ሲባል የዚህ ሰውዬ ነገ የሚወራረድበትን ውሻ ያሸንፋል ብሎ የሚወራረድበትን ዛሬ ማታ ይመግበዋል። ይሸነፋል ብሎ የሚወራረድበትን ደግሞ ጦሙን ያሳድረዋል። ስለዚህ በማግስቱ ሲወራረድ ሁል ጊዜ የሚያሸንፈው እሱ ነው ማለት ነው። አያችሁ፣ የምንመግበው ስጋችንን የፈለገውን የአይኑን አምሮት የልቡን መሻት የምንመግበው ከሆነ ስጋ በመንፈስ ላይ መንፈስ በስጋ ላይ እርስ በርሳቸው ይቃወማሉ አይልም የእግዚአብሔር ቃል? ትግል እኮ ነው ሰውነታችን ላይ እኮ ያለው ትግል ነው። ስጋ በመንፈስ ላይ መንፈስ በስጋ ላይ። ማን እንዲያሸንፍ ትፈልጋላችሁ? መንፈስ። ከዛስ ማንን ነው የምንመግበው 24 ሰዓት? ስጋን። ሲስተሙ፣ አትሞስፌሩ፣ በዙሪያችን ያሉ ሰዎች፣ አካባቢው፣ ሁሉ ነገር ተባብሮ የሚመግበው ምናችንን ነው? ስጋችንን፣ የስጋችንን ፍላጎት። ቲክቶኩ፣ ፌስቡኩ፣ ዩቲዩቡ፣ ሁሉም ፕላትፎርም መመገብ የሚፈልገው ማንን ነው? ስጋችንን። ከዛስኛ አንሪያሊስቲክ የሆነ ነገር እንመኛለን። በመንፈስ ብርቶች መሆን እንፈልጋለን። የስጋን ስራ መግደል እንፈልጋለን። የስጋን ነገር ማሸነፍ እንፈልጋለን። ስጋችንን ኖ ማለት እንፈልጋለን። መንፈሰ ጠንካራዎች መሆን እንፈልጋለን። በውስጥ ሰውነታችን መጠንከር እንፈልጋለን። የውስጥ ሰውነታችን እኮ በጠኔ ሊሞት ደርሷል። ተርቦ የእግዚአብሔርን ቃል ተርቦ የእግዚአብሔርን መንፈስ ተርቦ መንፈሳዊውን ነገር ተርቦ ጠውልጓል የውስጥ ሰውነታችን። የትኛውን እየመገብን ነው? የትኛው እንዲያሸንፍ የምንመኘው? ሌትስ ቢ ሪያሊስቲክ። እንዲያሸንፍ የምንፈልገውን እንመግበው፣ እንዲሸነፍ የምንፈልገውን እናስርበው። ስጋን እናስርበው። ኖ አታገኝም። ደግመህ ዞረህ አታያትም። በቃ አንድ ጊዜ በድንገት ሳታስበው አይታታል አይደለ? ከዛ በኋላ ደግመህ ዞረህ አታያትም። ኮሚኒኬት አታደርጋትም፣ አትጽፍላትም፣ ቴክስት አታደርጋትም፣ ኢንቦክስ አታደርጋትም። በቃ ስጋን ማስራብ ማለት ይሄ ነው። መከልከል፣ ከሚያጠነክረው ነገር ከሚያደልበው ነገር ሪስትሬን ማድረግ፣ መከልከል፣ ገደብ ማበጀት፣ በጥርሳችን መያዝ። ስለዚህ የአይን አምሮትና የስጋ ምኞትን በማስራብ ነው የስጋን ምኞት የስጋን ስራ መግደል የምንችለው እንጂ በዛቻ የስጋ ስራን መግደል አንችልም። በምኞት በፍላጎት እንደዚህ ቢሆን ደስ ይለኛል በማለት የስጋን ስራ መግደል አንችልም። የምንገድለው ስናስርበው ነው። በመንፈሳዊ ነገር ደግሞ የምንበረታው ስንመግበው ነው መንፈሳችንን ማለት ነው። ከዛ በኋላ ዳዊት ኃጢአቱን ሊደብቅ ጀመረ። በጣም ይገርማቸዋል። ኃጢአት ባለበት ሁል ጊዜ የሚደባበቅ ነገር አለ። የሚደባበቅ ነገር አለ። በቃ ሁል ጊዜ አንዱ በጣም የሚያደክመው ነገር ኃጢአት፣ በጣም የሚያደክመው ነገር። ትራንስፓረንት መሆን አትችሉም።
በቃ ያላችሁበትን መናገር ችግር ነው። የምታደርጉትን ነገር መናገር ችግር ነው። በቃ ሁሉ ነገር ድብብቆሽ ነው። ኃጢአት ባለበት ሁል ጊዜ የሚደባበቅ ነገር አለ። ትራንስፓረንሲ መኖር አይችልም። በቃ ሁሉ ነገር ቁልፍ ነው። አንዳንድ ሰዎች አይታችሁ ከሆነ ሁሉ ነገራቸው ቁልፍ ልፍ ያለ ነው። በቃ እንደው በቃ የሆነ እንትን ሲአይኤ ምናምን ነው የሚመስሏችሁ። በቃ እንደው ዝም ብሎ አንድ ኖርማል ሰው ምናምን አይመስሏችሁም። በየቦታው ያለው የቁልፋቸው ብዛት፣ በቃ የፓስወርዳቸው አይነት ምናምን በቃ ሲአይኤ ምናምን የሆነ ታላቅ ስለላ ውስጥ የተሰማሩ ሰዎች ነው የሚመስሏችሁ። እንደዛ የሚያደርጉ ሰዎች ሁሉ በኃጢአት ውስጥ እየተመላለሱ ነው እያልኩኝ አይደለም። ስልካችንን መቆለፍ ምናምን ሊያስፈልገን ይችላል። ምናልባት ስልካችን ከእጃችን ቢጠፋ ምናምን በቃ የተለያየ አደጋ ላይ ልንወድቅ እንችላለን። ብዙ ነገር ዛሬ ስልካችን ላይ ስለሆነ ያለው ማለት ነው። እሱን ማለት ሳይሆን እንደው ከጓደኛቸውም ከቤተሰባቸውም ከማንም ፓስዋርዳቸውን ቢጠየቅ የሚያውቅ አንድ ሰው አይኖርም። በቃ ሁሉ ነገር ቁልፍልፍ፣ ሁሉ ነገር ዝግትግት። ስልካቸው ራሱ በቃ ከጎን በኩል ማየት አትችሉም። በቃ ፕራይቬት ነው ስክሪኑ ምናምን በቃ ድብቅብቅ ነው። እና ዳዊት መደባበቅ ጀመረ። እንደምታውቁት በቃ ቁጥር 11 ላይ ቤርሳቤህ እንዳረገዘች ስትነግረው ለማስመሰል ከኦሪዮ እንዳረገዘች ለማስመሰል ኦሪዮን አስጠራው። ኦሪዮ ግን ከሱ የተሻለ ጻድቅ ሆኖ ተገኘ። ቁጥር 11 ላይ ኦሪዮም ዳዊትን ይላል፣ ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል። ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው ይላል። አያችሁ፣ ኦሪዮ እስራኤልና ታቦቱ ያሉበትን ሁኔታ ለዳዊት አብራራለትና በዚህ ጊዜ በእንደዚህ አይነቱ ጊዜ ሰው እንኳን ከሰው ሚስት ጋር በመተኛት የሚገኘውን ከኃጢአት የሚገኝ ደስታ ይቅርና ከሚስቱ ጋር በመተኛት የሚገኘውን ንጹሑን ደስታ እንኳን ለስጋው መፍቀድ የለበትም የሚል ትምህርት አስተማረው ማለት ነው። እስራኤል እኮ ሜዳ ላይ ፈሷል። ጌታዬ ኢዮአብና ባሪያዎቹ ታቦቱም እኮ ሰፊ ሜዳ ላይ ፈሰው ነው ያሉት፣ በጎጆ እኮ ነው ያሉት። እኔ እንዴት ከሚስቴ ጋር ደስ ልሰኝ ሄዳለሁኝ ብሎ ኮነነው። በጣም ማለት እንዴት ቶርች እንደሚያደርገው ዳዊትን አስቡት። ይህንን ነገር ታቦቱ ሜዳ ላይ ሆኖ እስራኤል ሜዳ ላይ ሰፍሮ እሱ የላካቸው ባሪያዎቹና ኢዮአብ በሜዳ ላይ ተበትነው ነው ዳዊት ከሰው ሚስት ጋር የተኛው። ኢዮአብ ማን ነው? ኦሪዮ ግን ከገዛ ሚስቴ ጋር አልተኛም፣ በቃ ይህንን አላደርገውም ብሎ ማለለት ይላል። አያችሁ፣ ኃጢአት ሲደበቅ ይበዛል፣ ይበረታል። ወደ ብርሃን ሲወጣ ግን ጉልበት ያጣል። የጨለማ ስራ ነው የሚለው ራሱ አይደለ መጽሐፍ ቅዱስ። የጨለማ ስራ የሚለው ለምን እንደው ታውቃላችሁ? የሚሰራውም በጨለማ ነው፣ የሚራባውም በጨለማ ነው። ልክ እንዴት ነው እነዚህ ዝንቦች ምናምን ለመራባት ቆሻሻ ስፍራ እንደሚመቻቸው ሁሉ ኃጢአትም ለመራባት ጨለማ ይመቸዋል፣ መደበቅ ይመቸዋል። ሲደበቅ ይበረታል፣ ሲደበቅ ይራባል፣ ሲደበቅ ይበዛል። የተመቻቸ አትሞስፌር ይፈጠርለታል። ብርሃን ሲመጣበት ግን ጉልበት ያጣል። በቃ ሞመንት ብርሃን ሲያገኘው ጉልበት ያጣል። ዳዊት የደበቀው የዝሙት ኃጢአት ተራብቶ ነፍሰ ገዳይነትን ወለደ። አያችሁ፣ ኃጢአትን መሰወር የሚያስከፍለው ዋጋ በጣም ውድ ነው፣ በጣም ትልቅ ነው። ንስሐ ግን ነፃ የእግዚአብሔር ስጦታ ነው። እንዳትረሱት። ኃጢአት ውድ ነው፣ ንስሐ ግን ነፃ ነው። ውድ ነው በእውነት የሚያስከፍላችሁ በጣም ትልቅ በጣም ብዙ ነው። ንስሐ ግን ነፃ የእግዚአብሔር ስጦታ ነው። እግዚአብሔር የኦሪዮን ታማኝነት ዳዊት ራሱን የሚያይበት መስታወት እንዲሆነው እኮ እድል አድርጎ ሰጥቶት ነበረ። አይቶ በድያለሁ እንዲል ማለት ነው። ዳዊት ግን ቆሻሻውን አይቶ ከመታጠብ ሌላ ኃጢአት አልብሶ መሸፈን መረጠ ማለት ነው። በሌላ ኃጢአት መሸፈን መረጠ። አያችሁ፣ ዳዊት ኦሪዮን አስገደለው። ከምኞት የጀመረው ኃጢአት ነፍስ ማጥፋት ላይ ደረሰ ማለት ነው። የሚገርማችሁ እዚህ ቦታ ላይ ዳዊት ከ10ቱ ትእዛዛት ቢያንስ 4ቱን ነው በቀጥታ የተላለፈው በአንድ ጊዜ። አትመኝ፣ አታመንዝር፣ አትዋሽ፣ አትግደል የሚሉትን በአንድ ጊዜ ሊደመሰሳቸው በአንድ ጊዜ። ከዛ ኢዮአብ መልእክተኛ ልኮ ኦሪዮ ሞቱን ለዳዊት ነገረው። ቁጥር 25 ላይ ዳዊት መልእክተኛውን ሰይፍ አንድ ጊዜ ይህንን አንድ ጊዜ የሚያን ያጠፋልና ይህ ነገር በዓይንህ አይክፋ፣ ከተማይቱን የሚወጉትን አበርታ፣ አፍርሳትን ብለህ ለኢዮአብ ንገረው፣ አንተም አጽናው አለው ይላል። ይሄ የተናገረው ቃል ነው በራሱ ላይ የደረሰበት። ሰይፍ አንድ ጊዜ ይህንን አንድ ጊዜ የሚያንን ያጠፋል አለ።
ያው ሰይፍ ኦሪዮን የወጋበት ሰይፍ መልሶ ወደሱ ቤት ተመለሰበት። ከዛ ቁጥር 27 ላይ የልቅሶ ወራት ሲፈጸም ዳዊት ልኮ ወደ ቤቱ አስመጣት ይላል። ሚስትም ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ ይላል። ዳዊት በእስራኤል ላይ የመጨረሻው ባለስልጣንና ፈራጅ ቢሆንም የሁሉ ዳኛ የሆነው ጻድቅ ፈራጅ እግዚአብሔር ግን ነገሩን አይቶታል። ለዛ ነው የዕብራውያን ጸሐፊ እኛን በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠ ነው እንጂ የተሰወረ አይደለም ካለ በኋላ ነው እንግዲህ በሰማያት ያለፈ ታላቅ ሊቀ ካህን ስላለን የሚለው። አያችሁ፣ አለን ሊቀ ካህን፣ ንስሐ መግባት እንችላለን፣ ራሳችንን በፊቱ ማቅረብ እንችላለን፣ ግን ከእግዚአብሔር ፊት እንደተሰወርን እንዳንቆጥር እና ዕብራውያን 4 ከቁጥር 13 እስከ 16 ያለውን ለአንብበውና ወደ ምዕራፍ 12 እገባለሁኝ። ኮንቴክስቱ ይሄንን ስለሆነ የሚናገረው ብዙ ጊዜ አውት ኦፍ ኮንቴክስት ነው የምንጠቅሰው ይሄንን ክፍል። ሙሉውን ግን አውዱን ተከትለን ስንሄድ የሚናገረው ይሄንን ነው። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ እየተፈተነ ነው። በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። አያችሁ፣ እኛን በሚቆጣጠር በእሱ ዓይኖች ፊት ሁሉ ነገር የተራቆተ ነው፣ የተገለጠ ነው ይለናል። ድካማችንን ያውቃል፣ መሳሳታችንን ያውቃል፣ መውደቅ መነሳታችንን ያውቃል። ነገር ግን በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ አለን። ያ ሊቀ ካህናችን ደግሞ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል አይደለም። ድካማችንን ያውቃል፣ ሊቀ ካህናችን ነው፣ ደግሞ ይረዳናል፣ ይራራልናል። አያችሁ እንዴት የተያያዘ እንደሆነ። ከዛ ቁጥር 16 ላይ እንግዲህ የሚለው ከዚህ ተነስቶ ነው ምሕረትን እንድንቀበል እግዚአብሔር መውጣት መግባታችንን መተኛት መነሳታችንን እንደሚያውቅ አውቀን፣ ከዛ ደግሞ ሊቀ ካህን እንዳለን አውቀን፣ ያ ሊቀ ካህናችን ደግሞ የሚረዳን እንደሆነ ተረድተን አሁን ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ይሄ ነው እንግዲህ በቃ ዳዊት እግዚአብሔር እንደሚያውቅ አውቆ ወደ እግዚአብሔር በምህረት እንዲመጣ እግዚአብሔር ይጠብቀው ነበረ። ምዕራፍ 12 ላይ ስንመጣ ግን ዳዊት ወደ እግዚአብሔር ከመሄዱ በፊት እግዚአብሔር ወደ ዳዊት መጣ። ይሄ በጣም የሚያስፈራ ነገር ነው ወገኖች። በድካማችሁ ጉዳይ፣ በኃጢአታችሁ ጉዳይ፣ በአመፃችሁ ጉዳይ እናንተ ወደ እግዚአብሔር ሳትሄዱ እግዚአብሔር ወደ እናንተ አይምጣባችሁ። ዳዊት ወደ እግዚአብሔር ሳይሄድ እግዚአብሔር ወደ ዳዊት መጣ። ጠበቀው፣ እግዚአብሔር ጠበቀው እንዲመጣ። ዳዊት ኃጢአትን ካደረገ ቢያንስ ከ9 ወር እስከ 1 ዓመት ድረስ ሆኖታል። ምክንያቱም ልጅ ተረግዞ ተወልዷል። ቤርሳቤህ የወለደችለት ልጅ አይደለ ይሞታል የተባለው። ስለዚህ እግዚአብሔር ጊዜ ሰጥቶታል ዳዊት ወደሱ እንዲመጣ። እግዚአብሔር ወደ ዳዊት መጣ እንጂ ዳዊት ወደ እግዚአብሔር አልሄደም ነበረ። ዓመት ሙሉ ጠብቆት ማለት ነው። እግዚአብሔር ጊዜ ሰጥቶት ነበረ። ዳዊት ግን ንስሐ በመግባት ለእግዚአብሔር ክብር መስጠት አልወደደም። ንስሐ መግባት ምንድን ነው ብለናል? ለእግዚአብሔር ክብር መስጠት። እንደዛ አይደል ያለው ኢያሱ አካንን፣ ልጄ ተናዘዝ፣ ንስሐ ግባ፣ ለእግዚአብሔር ክብር ስጣል። ንስሐ መግባት ለእግዚአብሔር ክብር መስጠት ነው። ዳዊት ግን ለእግዚአብሔር ክብር አልሰጠም። 1 ዓመት ሙሉ ጠበቀው። ሳይመጣ ሳይቀር እግዚአብሔር ራሱ መጣበት። ናታን ከዛ የበጓን ምሳሌ ነገረው። ታውቃላችሁ እንዴት አንጀት የሚበላ የሚያሳዝን ምሳሌ እንደነገረው። ከዛ ቁጥር 5 ላይ ዳዊትም ይላል በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው አለው ይላል። እናንተ ኃጢአት ሰውን ያሳውራል። ዳዊት ራሱ ላይ ያለውን ነቀፌታ ከማየት ታውሮ ነበር። ሌላው ደግሞ ብዙ ጊዜ በሌሎች ላይ በጭካኔ በምንፈርድበት ጉዳይ ለራሳችን ግን በጣም ሜርሲፉል ነን፣ በጣም እንራራለን። ለራሱ እኮ ሜርሲፉል ሆኖ ሞት ይገባኛል አላለም። እስካሁን ድረስ 4 እጥፍ መክፈል ይገባኛልም አላለም። የሰውየውን ስም አጠራሩን ነው ከምድር ላይ ያጠፋበት። ምንም ነገር ኮምፐልሴት ለማድረግ አልሞከረም። ስለዚህ ባለጠጋ ሲነገረው ግን ስለ አንዲቱ በግ 4 ይክፈል፣ እሱ ደግሞ ሞት የተገባው ነው አለ። ሌሎች ላይ በምንፈርድበት ጉዳይ ለራሳችን በጣም ሩህሩህ ነን።
በጣም ሜርሲፉል ነን ለራሳችን። እና ናታን ባጭሩ ያ ሰው አንተ ነህ አለ። ያ ሰው አንተ ነህ። ከዛ እግዚአብሔር ፍርዱን ከመናገሩ በፊት የሚገርማችሁ ለዳዊት ያደረገለትን መልካም ነገር በዝርዝር ያስታውሰው ጀመረ። ለምን እንደሆነ ታውቃላችሁ? የዳዊት ኃጢአት ሕግን ከመተላለፍ በላይ በእግዚአብሔር መልካምነት ላይ መዘባበት ነው። እንዲህ አድርጌልሳለ፣ እንዲህ አድርጌልሳለ፣ እንዲህ አድርጌልሳለ፣ በአጸፋው አንተ ይህንን ነው የምትመልስልኝ ነው። እግዚአብሔር አሁን ሕግ ከመተላለፍ ያለፈ ነገር ነው ከዳዊት ጋር እየተነጋገረ ያለው። ሕግ መተላለፍ ማንኛውም ሰው የሚያደርገው ነገር ነው። አንተ ግን ከአንተ የሚጠበቀው ይሄ አልነበረ። ምክንያቱስ እኔ ለአንተ እንዲያድርጌልህ ነበረ፣ እንዲያድርጌልህ ነበረ፣ እንዲያድርጌልህ ነበረ። በእኔ መልካምነት ላይ ነው የተዘባበትከው፣ ሕግን ከመተላለፍህም በላይ እያለው ነው እግዚአብሔር ቸርነቱን መልካምነቱን የነገረው። ዛሬም ወገኖቼ የጸጋን ብዛትና የጽድቅን ስጦታ ተቀብለን በኃጢአት ስንመላለስ ጸንተን በኃጢአት ስንቆም ለንስሐ ልባችን ሲጠነክር ጉዳዩ ሕግን የመተላለፍ ሳይሆን በእግዚአብሔር ጸጋ ላይ የመዘባበት ነው። ለዛ ነው አትሳቱ፣ እግዚአብሔር አይዘበትበትም የሚለው መጽሐፍ ቅዱስ። በቸርነቱ ላይ በጸጋው ላይ በመልካምነቱ ላይ መዘባበት ነው። ዳዊትን እግዚአብሔር እንዴት በቸርነቱ ላይ እንደተዘባበተ ሲያሳየው ያደረገለትን ቸርነት ሁሉ ዘርዝሮ አሳየው። ይሄ ሁሉ አነሰኝ ብትል በጨመርኩልህ ነበር አለ። ግን አቃለልከኝ፣ ለእግዚአብሔር ጠላቶች የስድብ ምክንያት አደረግ። አያችሁ፣ ነገሩ አንድ ብቻ አይደለም፣ ጥፋቱ አንድ ብቻ አይደለም፣ ችግሩ አንድ ብቻ አይደለም። ልክ የሆነ ጨዋታ አለ አይደለ? አንዱን ዕቃ እየነካ እየጣለ የሚሄድ ልክ እንደዛ ነው የሆነው። በቃ የዳዊትን ሕይወት ብቻ አይደለም ያበላሸው፣ የዳዊትን ሕይወት ብቻ አይደለም፣ ኦሪዮን ብቻ አይደለም የሞተው፣ እግዚአብሔር ጭምር ነው የተሰደበው። በእግዚአብሔር ጠላቶች ዘንድ ለእግዚአብሔር የመሰደቢያ ምክንያት ሆንክ እኮ፣ አሰደብከኝ ይላል እግዚአብሔር። እንዴት ነው ልጆቻችንን እንደዛ እንል የለ? ቤተሰቦቻችን እኛን እንደዛ ይሉናል። የሆነ ነገር ስናጠፋ ራሳችንን ብቻ አይደለም የምንጎዳው። አሰደብከኝ፣ አሳፈርከኝ፣ አንገቴን አስደፋኸኝ ይላሉ እኮ ወላጆቻችን። እግዚአብሔር እንደዛ አለ። በጠላቶቼ ዘንድ መሰደቢያ ምክንያት ሆንክ እኮ አንተ፣ አሰደብከኝ አለው። ናቅከኝ፣ የእግዚአብሔርን ነገር ናክ አለው። ከዛ እግዚአብሔር ለዳዊት ያደረገለትን ቸርነት አስታውሰው። ቸርነቱን የሚያስታውሰው እንዲጸጸትና ወደ ንስሐ እንዲመለስ ነው። በነገራችን ላይ የእግዚአብሔር ቸርነት ነው ሰዎችን ወደ ንስሐ የሚያመጣው። ሮሜ ምዕራፍ 2 ቁጥር 4 ላይ ወይንስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱና የመቻሉን የትዕግስቱንም ባለጠግነት ትንቃለህን ይላል። አያችሁ ወገኖቼ፣ ሰዎችን ወደ ንስሐ የሚያደርሰው ማስፈራራት ወይንም የውሸት ተስፋ መስጠት አይደለም፣ የእግዚአብሔር ቸርነት ነው። በውሸት ተስፋ ሰዎችን በንስሐ ወደ እግዚአብሔር መንግስት እንዲመጡ ማድረግ አንችልም። አስፈራርተናቸውም ሰዎችን ወደ እግዚአብሔር መንግስት እንዲመጡ ማድረግ አንችልም። ሰዎችን ወደ ንስሐ የሚጠራው የእግዚአብሔር ቸርነት ብቻ ነው። እግዚአብሔር ቸር እንደሆነ፣ ምን እንዳደረገላቸው፣ ምን እንደተከፈለላቸው፣ እንዴት እንደወደዳቸው፣ ምን እንደሰጣቸው ስንነግራቸው ነው ሰዎች በትክክለኛው መንገድ ወደ እግዚአብሔር የሚመጡት። ፈርተው የመጡትም ልክ አይደሉም። የውሸት ተስፋ ተሰጥቷቸው የመጡትም ልክ አይደሉም። በፎልስ ፕሮሚስ የመጡትም ልክ አይደሉም። ይልቁንም የጌታን ቸርነት ሰምተው የመጡት በትክክለኛው በር የገቡት እነዛ ናቸው። እውነተኛ ንስሐ የእግዚአብሔርን ቸርነት ከመስማት ነው የሚመጣው። ከዛ ቁጥር 9 ላይ አሁንስ በፊቱ ክፉ ትሰራ ዘንድ አለው። የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊው ኦሪዮን በሰይፍ መትሃል፣ ሚስቱን ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድልሃል አለው። አያችሁ ወዳጆቼ፣ ኃጢአት ጨዋታ አይደለም፣ እግዚአብሔርን ማቃለል። አቃለኸኛል አለ እግዚአብሔር። የኔን ነገር አቃለሃል። ወረድ ብላችሁ ስታነቡ ደግሞ እግዚአብሔርን አቃለልክ ይለዋል። ማቃለል ነው ለካ፣ ጨዋታ አይደለም፣ ቀልድ አይደለም፣ ሙድ አይደለም። በእኛ ዘመን ቋንቋ ልንገራችሁ አይደለ? በቃ ሙድ አይደለም ጨዋታ። በኃጢአት እግዚአብሔርን ማቃለል ነው። ኦሪዮን አለው በአሞን ልጆች ሰይፍ ገደልከው አለው። አያችሁ፣ በእጅ አዙር የምናደርገውን ነገር እግዚአብሔር ያያል። አንዳንድ ጊዜ እኛ ከደሙ ነፃ ለመሆን የሆነን ሰው በሆነ ሰው በኩል እናስቀጠቅጣለን እኮ አይደል? በሆነ ሰው በኩል እናስመታለን። የሆነን ሰው በሆነ ሰው በኩል አከርካሪውን እናስመተዋለን። እኛስ እጃችን ነፃ ነው? ኧረ እኔ እንላለን። አዎ በሰው ፊት ነፃ ነን።
በሰው ፊት ዳዊት ሰይፍ መዞ ኦርዮን አልገደለውም፣ በእግዚአብሔር ፊት ግን እግዚአብሔር አይቷል። በአሞን ልጆች ሰይፍ የገደልከው ግን አንተ ነህ አለው። የገደሉት የአሞን ልጆች አይደሉም። በኦርዮን ደም የሚጠየቁት የአሞን ልጆች አይደሉም። የነሱን ሰይፍ ተጠቅመ የገደልከው አንተ ነህ አለው። የማንን ሰይፍ ይሆን እየተጠቀምን ያለ ነው እኛ? ጌታ ምህረት ያብዛልን። ቁጥር 12 ላይ አንተ አለው ከ12 እስከ 14 ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትን አርቆልሃል፣ አትሞትም አለው። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደ ልጅ ፈጽሞ ይሞታል አለው ይላል። አያችሁ ወገኖቼ፣ ኃጢአትም ሆነ መልካም ድርጊት ለሚያደርገው ሰው እንደ ዘር ነው። ዘር ደግሞ የሚታጨደው የተዘራውን ያህል አይደለም። እግዚአብሔር እንደዚህ ይላል አንድ ቦታ ላይ ንፋስን ዘራችሁ አውሎ ንፋስን አጨዳችሁ ይላል። ስትዘሩት እኮ ንፋስ ነበረ፣ ሲታጨድ ግን አውሎ ንፋስ ነው። አንድ ስንዴ የዘራ ሰው አንድ ስንዴ ብቻ ነው እንደሚያዝረው። የዘር ባህሪው እኮ ምንድነው? መብዛት ነው አንዱ አይደለም። በዛ ዳዊት ሲያጭደው በዛ ነገሩ። የምናጭደው የዘራነውን ያህል ብቻ አይደለም። የተወለደለት ልጅ ሞተ። ከዛ በኋላ ቀጥለን የምናየው ነው የበኩር ልጁ አምኖን የገዛ እህቱን ትዕማርን ደፈራት። አቤሴሎም ወንድሙን አምኖንን ገደለው። አቤሴሎም መፈንቅለ መንግስት አካሄደበት። አቤሴሎም ከዳዊት ቁባቶች ጋር በአደባባይ ተኛ። ከዛ ያ አቤሴሎም ደግሞ ሞተበት። አያችሁ እንዴት በዝቶ እንደመጣበት። 3 ልጅ ሞተበት። አንድ እኮ ነው የገደለው እሱ፣ አንድ ኦርዮን የገደለው። 3 ልጅ ሞተበት። ደግሞስ ዲል ያልተደረገ የዝሙት ኃጢአት ቤት ውስጥ ስላለ፣ ያልተቋጨ ያልተፈታ የዝሙት ኃጢአት ቤት ውስጥ ስላለ እንዴት ልጆቹ ላይ እንደሚዞር ይሄ ነገር ተመልከቱት። የገዛ ልጁ የበኩር ልጁ አምኖን የገዛ እህቱን ተመኝቷት ይደፍራታል። አያችሁ ዲል ያልተደረገ ነገር ስፒሪቱ ቤት ውስጥ ይሽከረከራል። በቃ ዝም ብሎ በንስሐ ያላስወገድ ነው በንስሐ ያላስወጣ ነው ነገር በቃ ይዞራል። ዝም ብሎ ቤት ውስጥ መስራት ይጀምራል። እድል ፈንታ ያገኛል። በር ይከፈትለታል ማለት ነው። በር ተከፈተለት እዛ ቤት ውስጥ አምኖን ሆኖ በማያውቅ ሁኔታ የገዛ እህቱን ወደድኳት ብሎ ታሞተኛ። ከዛ በኋላ ደፍሯት አቤሴሎም የእናቱ ልጅ ነበረችና ቂም ይዞበት እንደገደለው እናያለን። አሁንም እንደገና አቤሴሎምን በዚሁ የዝሙት ነገር ሲያስታዩታላችሁ። ከአባቱ ቁባቶች ጋር ድንኳን ተሰርቶለት በጠራራ ፀሐይ እስራኤል ሁሉ እያዩት ወደ እነሱ ገባ ይላል። 10 የአባቱ ቁባቶች ጋር ገባ ይላል። በመጨረሻም ልጁ አቤሴሎም ሞተ። ወገኖቼ እኛ ወደ እግዚአብሔር ሳንሄድ እግዚአብሔር ወደኛ ከመጣ በኃጢአታችን ባንሞትም የዘራነውን ግን እናጭዳለን። ዳዊትን እኮ ልክ አድሚት ሲያደርግ እግዚአብሔርን በድያለሁ ሲል ናታን ወዲያውኑ እግዚአብሔር ደግሞ ኃጢአትን ካንተ አርቆልሃል አትሞትም አለው። አትሞትም ብሎታል። ግን ፍሬውን ከማጨድ ግን አላስቀረውም። ፍሬውን አጨደ። ነገር ግን አለው ለእግዚአብሔር ጠላቶች የስድብ ምክንያት አድርገሃልና የተወለደ ልጅ ፈጽሞ ይሞታል። ሰይፍ ከቤትህ አይጠፋም። አንተ ይህንን በድብቅ አድርገዋል፣ እኔ ደግሞ በጠራራ ፀሐይ ሚስቶችህን ለዘመድህ እሰጥብሃለሁ አለው። ይህንን አልቀይርልህም አለው። ለዚህ ነው ቀደም እግዚአብሔር ወደኛ ሳይመጣ እኛ ወደ እግዚአብሔር የምንሄድ ያደርገን። እኛ ሳንሄድ እግዚአብሔር በኃጢአታችን ጉዳይ ዲል ሊያደርገን ወደኛ አይምጣብን። እኔ እግዚአብሔርን በድያለሁ አለ ዳዊት። መቼስ በውድቀትም ውስጥ ሆኖ የሚያስተምር አስደናቂ ልብ እኮ ነው ያለው። ባጭር ቃል ደስ አይልም? ምንም ማወሳሰብ አያስፈልግም፣ ማብራራት አያስፈልግም፣ ማመካኘት አያስፈልግም፣ ራስን መከላከልም አያስፈልግም፣ ረጅም መንገድ ዙሪያ ጥምጥም መሄድም አያስፈልግም። እኔ ዳዊት እግዚአብሔርን በድያለሁ። አለቀ በቃ። ምክንያት መደርደር እኮ ይቻላል። በነገራችን ላይ ከንጉሥ ሰገነት የሚታይ ቦታ ላይ ምን ማለት ነው? እሷ ራቁቷን የምትታጠብ አሰናክለዋለሁ ብላ አታስብም እንዴ? አሁን ምክንያት እኮ ይደረደር የለ እንዴ? አሰናክለዋለሁ ብላ አታስብም? እሷ ናታ ቆንጆ እንደሆነች እያወቀች ከንጉሥ ሰገነት ቦታው እንደሚታይ እያወቀች ንጉሥ በሰገነቱ ላይ መመላለስ አይችልም፣ መብቱ አይደለም። እሷ ናት መጠንቀቅ ያለባት። እንዴት ራቁቷን ትታጠባለች ማለት ይችል ነበረ። እሷ ናት ያሰናከለችኝ ማለት ይችል ነበረ። አዳም በሔዋን እንዳሳበበው ማሳበብ ይችል ነበረ። አላደረገም። ግን ደስ አይልም? ዙሪያ ጥምጥምም አልሄደም። ረጅም ዲስኩርም አልሰጠም።
አላብራራም። እኔ እግዚአብሔርን በድያለሁ። አለቀ። አያችሁ፣ እውነተኛ ንስሐ ምክንያት መደርደርና ዙሪያ ጥምጥም መሄድ ሳይሆን ባጭሩ እግዚአብሔርን መበደላችንን አምነን ይቅርታ መጠየቅ። ሰውን በመበደል ውስጥ የምንበድለው እግዚአብሔርን ነው በነገራችን ላይ። ምክንያቱም ሰው ባለቤት አለው። ሰው ባለቤት አለው። በመልኩ በምሳሌው የፈጠረው ባለቤት አለው። ስለዚህ ሰውን በመበደል ውስጥ የምንበድለው እግዚአብሔርን ስለሆነ እኔ እግዚአብሔርን በድያለሁ ማለት ነው። እንደ ዳዊት በቃ አለቀ። ባጭር ቃል አሁን የብዙ ሰዎች ይቅርታቸው ከማብራሪያው ብዛት በቃ ደብዝዞ 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 ይቅርታ ነው ወይንስ ማስተካከያ ማብራሪያ? ሚስ አንደርስታንድ አድርጋችሁኛል ይሆናል መጨረሻ ላይ ታውቃላችሁ። አልተረዳችሁኝም ይሆናል መጨረሻ ላይ መልእክቱ። እናንተ ስላልተረዳችሁኝ ነው እንጂ እኔ አጥፍቼ አይደለም ይሆናል መልእክቱ። ከማብራሪያው ብዛት ማለት ነው። አንዳንድ ጊዜ ያጋጥሙኛል አንዳንድ ሰዎች እኔ ፕሮግራም ላይ ቀርበው ራሱ በቃ እኔ የእግዚአብሔርን ሕዝብ ይቅርታ መጠየቅ ፈልጋለሁ ምናምን ብለው ቀርበው ይቅርታው የቱ ጋር እንዳለ እንኳን ሕዝቡ እኔ ራሴ ሳይገባኝ የሚያልቅበት ቀን አለ። ከመብራራቱ ብዛት ነገሩ ዙሪያ ጥምጥም ከመዞሩ ብዛት መጨረሻ ላይ ጀስቲፋይድ ሆነው ይሄዳሉ ወደ ቤታቸው። በቃ ነገሩን ጀስቲፋይ አድርገውት እና ስለምን ይሆናል ይቅርታው? ሰውን ግራ ስላጋባሁት፣ ሰው ስላልተረዳ፣ ሰው አንደርስታንድ ስላላደረገ ግራ ስላጋባሁት ይሆናል ይቅርታው መጨረሻ ላይ ማለት ነው። መጀመሪያ እኮ እንደዛ አልነበረም ግን ስንነጋገር። አያችሁ፣ ዳዊት ግን ዙሪያ ጥምጥም መሄድም አላስፈለገውም። በቃ በአጭር ቃል እግዚአብሔርን በድያለሁ። በቃ እንደዚህ የምንል ትሁታን ያደርገን እግዚአብሔር። ትዕቢተኞች ናቸው በነገራችን ላይ ማብራሪያ የሚያበዙት፣ ስለ ጥፋታቸው ማብራሪያ የሚያበዙት ጀስቲፋይ ሊያደርጉት ነው። እኔ እኮ ልክ አይደለሁም ግን ብለው ይቀጥላሉ። ልክ ላለመሆኔ ማስረጃ አለኝ፣ ጀስቲፊኬሽን አለኝ፣ ምክንያት፣ በቂ ምክንያት አለኝ ልክ ላለመሆኔ። አናዳኝ ነው፣ አሰናክሎኝ ነው፣ እንትን ብሎኝ ነው፣ እንደዚህ ብላኝ ነው፣ እንዲያርጋብኝ ነው ብለው ማብራሪያ አላቸው። ከዛ ቀጥሎ የሚመጣ እሱ እውነተኛ ንስሐ አይደለም። እሱ ፒውር ንስሐ አይደለም። እግዚአብሔር ደግሞ አለው ኃጢአትህን ካንተ አርቆታል። በአጭር ቃል እግዚአብሔርን በድያለሁ ስላልክ እግዚአብሔር ደግሞ ኃጢአትህን ካንተ አርቆታል። እግዚአብሔር ኃጢአትን የሚያርቅ አምላክ ነው። እንዴት አድርጎ እንደሆነ ታውቃላችሁ? የሚያርቀው ደግሞ በጣም የምወደው ቃል አለ፣ ምስራቅ ከምዕራብ እንደሚርቅ። ሃሌሉያ! በጣም ነው የምወደው። በቃ ምስራቅ ከምዕራብ እንደሚርቅ ምን ማለት እንደሆነ ታውቃላችሁ? ምን ያህል ነው ርቀቱ? ምስራቅ ከምዕራብ አይለካም። ምንድን ነው ታዲያ ሩቅ ያስባላቸው? መቼም አይገናኙ። ምስራቅ እና ምዕራብ መቼም ሊገናኙ አይችሉም። እግዚአብሔር በፊቱ ንስሐ ገብታችሁ ከእናንተ ላይ ያስወገደው ኃጢአት፣ እግዚአብሔር ይቅር ያላችሁ ኃጢአት ማለት ምስራቅ ከምዕራብ እንደሚርቅ ከእናንተ አርቆታል። ደግማችሁ ተሸክማችሁት አትነሱ ከእግዚአብሔር ፊት አርቆታል። ከዛ በኋላ ተሸክማችሁ የምትነሱት የመንፈስ ቅዱስን ወቀሳ ሳይሆን የሰይጣንን ኩነኔ። ከዛ ከተነሳችሁ በኋላ በእግዚአብሔር ፊት ነገራችሁን ጥላችሁት በፊቱ ንስሐ ገብታችሁ ምህረት ጠይቃችሁበት ሪኮንሳይል ለማድረግ ነገሮችን ኮምፐልሴት ለማድረግ ልባችሁ ጨክኖ ወስኖ ከተነሳችሁ በኋላ የምትሰሙት ድምፅ የእግዚአብሔር ሳይሆን የአጋንንት ነው። ምክንያቱስ እግዚአብሔር ኃጢአታችሁን ከእናንተ አርቆታል። አሁን እግዚአብሔር አይደለም እያናገራችሁ ያለው። አሁን የእግዚአብሔር ድምፅ አይደለም ጆሯችሁ ላይ እያንሸኳሸኮ ያለው፣ የሰይጣን ኩነኔ ነው። ንስሐ የገባንበትን ኃጢአት በእግዚአብሔር ፊት ጥለነው እንነሳ። ከንስሐ በኋላ ያለ ኩነኔ የጠላት ፍላጻ ነው። የጠላት ፍላጻ ነው። ከዛ የተወለደው ሕፃን ሞተ። ቁጥር 19 ላይ ዳዊትን ባሪያዎቹ በሽኩርታ ሲናገሩ ባየ ጊዜ ሕፃኑ እንደሞተ አወቀ። ዳዊትን ባሪያዎቹን ሕፃኑ ሞቷል አላቸው። እነርሱ ሞቷል አሉት። ዳዊትም ከምድር ተነስቶ ታጠበ፣ ተቀባ፣ ልብሱን ለወጠ፣ ወደ እግዚአብሔር ቤት ገብቶ ሰገደ። አይገርማችሁም? ወደ ቤቱ መጣ፣ እንጀራም አምጡልኝ አለ። በፊቱ ማቀረቡለት፣ በላ። 7 ቀን ምን ሲያደርግ ነበረ? ሲያለቅስ ነበረ። ማቅ ለብሶ ነበረ። አልጋ ላይ አልተኛም ብሎ መሬት ላይ ተኝቶ ነበረ። እህል አልበላም ነበረ። ውሃ አልጠጣም ነበረ። የቤቱ ሽማግሌዎች ሲለምኑት እምቢ ብሎ ነበረ። ተጨንቀው ነበረ። 7 ቀን ይህን ሲያደርግ ነበረ። ዳዊት እግዚአብሔርን ይለምናል፣ ደግሞስ የእግዚአብሔርን ሉዓላዊ ውሳኔ ያከብራል። ይሄ ባላንስ፣ ባለፈው ያነሳ ነው ባላንስ ትዝ ይላችኋል። እግዚአብሔር ሉዓላዊ አምላክ ነው፣ ግንስ የሚለመን አምላክ ነው። እንለምነዋለን፣ ይለመናል፣ እንለምነዋለን።
ግን ያንን አልፎ ደግሞ አይ ፈቃዴ ነው ይህንን ማድረግ ወዳለው ካለስ ሉዓላዊነቱ ደግሞ ይከበራል። ዳዊት ለመነ፣ እግዚአብሔር የሚለመን አምላክ ስለሆነ የእግዚአብሔር ሉዓላዊነት እኛ እግዚአብሔርን ከመለመን ሊከለክለን አይገባ። እንኳን እኛ ጌታችን ኢየሱስ ክርስቶስ ራሱ አባቱ ያለ አባቱ የመጣሁት ለዚህ ነው ብሏል እኮ ጌታ። ታውቃላችሁ አይደል? ወደ መስቀል ሄዳለሁ ሲላቸው ደቀ መዛሙርቱ ተውተው ሲሉት የመጣሁት እኮ ለዚህ ነው ብሏቸዋል። የመጣሁት ለዚህ ነው ያለው ነገር ፊት ለፊቱ ሲመጣ ግን እጅግ አስጨናቂ ስለነበረ አባቶ ያለ ብትወድስ ይቺ ጽዋ ከኔ ትለፍ አለ። አይገርምም? ፕሪንሲፕል እኮ ነው እየሰጠን ያለው። በነገራችን ላይ መርህ ነው እየሰጠን ያለው። ይለመናል እግዚአብሔር፣ ይጸልያል ወደ እግዚአብሔር። ሉዓላዊ ነው ተብሎ እጅ ተጣጥፎ አይቀመጥም። ይለመናል። ለመነና ግን አለ ደግሞ ያንተ ፈቃድ ይሁን እንጂ የኔ አይሁን። በቃ የእግዚአብሔር ፈቃድ ይሄ ከሆነ ተቀበለ፣ ሉዓላዊነቱን አከበረ፣ ተነሳ፣ ታጠበ። በነፍሱ ላይ ራሱን ያጠፋል ብለው ፈርተው ነበረ ባሪያዎቹ። በነገራችን ላይ በነፍሱ ላይ ክፉ ነገር ያደርጋል ብንነግረው ብለው ፈርተው ነበረ። ተነሳ፣ ታጠበ፣ ተቀባ፣ ወደ እግዚአብሔር ቤት ገባ፣ ሰገደ። በጣም የገረመኝ ነገር መብላት አንድ ነገር ነው፣ መታጠብ አንድ ነገር ነው። ሰገደ ወደ እግዚአብሔር ቤት ገብቶ፣ ምክንያቱም የዳዊት አምልኮ በሁኔታ ላይ የተመሰረተ ስላልሆነ። ከዛ ይዲድያ ተወለደ፣ ሰለሞን። ዳዊት ሰለሞን አለው። በጣም ይሄ ቦታ ልቤ ይነካኛል። እግዚአብሔር ደግሞ በነቢዩ በናታን እጅ ልኮ ስም አወጣለት። ምኑን እንደወደደው ባውቅ በጣም ደስ ይለኛል። ወደደው፣ በቃ አየውና ወደደው። አይገርማችሁም? እና ይዲድያ ብሎ ስም አወጣለት ይላል። እንግዲህ እንደኔ እየተደነቃችሁ እንደዚህ ኪዩሬስ እየሆናችሁ ምኑን ይሆን ጌታዊ የወደድከው ያንን ሕፃን ልጅ አይተህ እያላችሁ የምታነቡ ከሆነ እኔ ሳነብ እንደዛ እያልኩ ነው ማለት። ምኑን ይሆን የወደድከው ያንን ሕፃን አይተኸው? ይዲድያ ብሎ ልኮ ስም አወጣለት። እንዴት ያስቀናል! እንዴት ደስ ይላል! እግዚአብሔር ልኮ ስም ሲያወጣ ማለት ነው። ይዲድያ ነው፣ እኔ ይዲድያ ነው ምለዋለ እግዚአብሔር። በቃ ይሄ አያት ምናምን ስም ያወጣ የለ እናንተ ያወጣችሁት ስም እያለ የራሳቸው ስም እኔ ለልጆች ያወጣችላቸውን ስም እናንተ ያልነግራችሁም ልጆች ይገሉኛል። ረቂቅ ስለምታውቀ ትስቃለች። የራሳቸው ስም ያወጡ የለ በቃ እንደመሰላቸው ፍቅራቸውን እንደሚገልጥላቸው ልባቸውን እንደሚገልጥላቸው ያወጡ የለ። ልክ እንደዛ እግዚአብሔር በቃ በእግዚአብሔር የተወደደ ሲል ይዲድያ ብሎ ስም አወጣለት፣ ልኮ ይላል። ስም አወጣለት። አያችሁ ወገኖቼ፣ ከሰው ድካም ውስጥ መድኃኒትን ማውጣት የሚያውቅ እግዚአብሔር ከቤርሳቤህ ውስጥ ሰለሞንን ሰጠ። ከሰው ድካም ውስጥ፣ ከድካማችን ውስጥ፣ ከምናፍርበት ልናስታውሰው ከማንፈልገው ታሪካችን ውስጥ መድኃኒት ማውጣት የሚችል እግዚአብሔር አስደነቀኝ። እኔ በቃ በእውነት የሰለሞን የቤርሳቤህ ልጅ መሆን እጅግ በጣም ከሚያስደንቁኝ የመጽሐፍ ቅዱስ ታሪኮች አንዱ ነው። የሰለሞን ከቤርሳቤህ መወለድ። ከአቢጊያ ቢወለድ አይገርመኝም ነበር። አቢጊያ ያቺ ባለ ታላቅ አእምሮ፣ ያቺ በሚገርም መለኮታዊ ግጥምጥሞሽ ከዳዊት ጋር የተገናኘች፣ ከሷ ቢወለድ አይገርመኝም። በጣም በቃ እጅግ በጣም እኮ አስደናቂ ነገር ነው። የቤርሳቤህ ልጅ መሆኑ በጣም አስደናቂ ነገር ነው። ብዙ ነበሩ እኮ አይደለም የከበሩ ከነሱ ቢወለድ የሚያስብሉ ብዙ ነበሩ። የንጉስ ልጅ ከሆነችው ከሜልኮል ቢወለድ አይገርመኝም ነበረ። ከቤርሳቤህ ተወለደ። ከዳዊት ድካም ውስጥ፣ ከዳዊት ማነከስ ውስጥ እግዚአብሔር መድኃኒት አወጣ፣ ሰለሞንን ሰጠ። ሰለሞን ቀጣዩ የእስራኤል ንጉስ ብቻ አይደለም። የመሲሁ የዘር ሐረግ የሚመዘዘው ከዛ ነው። ከአዶንያስ ቤት አይደለም የተመዘዘው፣ ከአቤሴሎም ቤት አይደለም፣ ከአምኖን ቤት አይደለም የተመዘዘው። የንጉሱ የመሲሁ የዘር ሐረግ የኢየሱስ ክርስቶስ የዘር ሐረግ የተመዘዘው ከሰለሞን ቤት ነው። ዳዊት ብሎ ሰለሞን ብሎ ነው የሚቀጥለው። ይህንን መድኃኒት ይህንን አስደናቂ ነገር እግዚአብሔር ከቤርሳቤህ ውስጥ አስወጣ። አይገርምም? ቤርሳቤህ እንዴት አንገቷን ደፍታ የምትኖር ሰው እንደሆነች አስቧት እስኪ። እግዚአብሔር ሰለሞንን ባይሰጣት፣ በእሷ ምክንያት ባሏ ተገድሎ የወለደችው ልጅ ሞቶ ያ ሁሉ ጥፋት በዳዊት ቤት ላይ በእሷ ምክንያት መጥቶ እንዴት አንገቷን ደፍታ እቺ ገደቢስ እየተባለች የምትኖር ሴት እንደሆነች አስቡ። እግዚአብሔር ግን መጠገን ያውቅበታል።
መካስ ያውቅበታል። ከድካማችን ውስጥ መድኃኒት ማውጣት ያውቅበታል። እኛ ድካሜ ነው የምንለውን ነገር እግዚአብሔር የትውልድ መድኃኒት አድርጎ ይጠቀመዋል። እኔ ድካሜ ነው፣ ላስታውሰው አልፈልግም፣ ላስበው አልፈልግም፣ ቆሻሻ ታሪኬ ነው የምለውን ነገር እግዚአብሔር የትውልድ መድኃኒት ያደርገዋል። መድኃኒትን ከቤርሳቤህ ውስጥ ሰጠው፣ ከቤርሳቤህ ቤት አወጣ እግዚአብሔር። እና ቁጥር 29 ዳዊትም ይላል ህዝቡን ሁሉ ሰብስቦ ወደ ረባት ሄደ፣ ወቅቶ ሚያዛት ብሎ ዳዊት ስፍራውን ሲይዝ ከእግዚአብሔር ምሕረት በኋላ ከንስሐ በኋላ ነገሮች ከተስተካከሉ በኋላ ዳዊት ወደ ስፍራው ተመልሶ ወደ ሰልፍ ሄዶ ድል ያደርጋል። ዳዊትም ወደ ስፍራው ተመለሰ፣ ወደ ኮሊንጉ ተመለሰ፣ እግዚአብሔርም ድልን ሰጠ። ሃሌሉያ! ጌታ ይባረክ። እግዚአብሔር ከድካማችን ውስጥ መልካምን ነገር ያወጣል።